ውሳኔው ታገደ። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። ከሶማሊያውያን 1/3 የሚሆኑት በመጋቢት ወር ረሃብ ይገጥማቸዋል አለ የተባበሩት መንግስታት። በህገወጥ አዘዋዋሪዎች ከሀገር የወጡ ኢትዮጵያውያን ሊቢያ ውስጥ ኢሰብአዊ ድርጊት እየተፈጸመባቸው መሆኑ የተባበሩት መንግስታት ድርጅት አስታወቀም። ሰላም ጤና ይስጥልኝ ውድ የኢትዮ ሞኒተር ተከታታዮች፣ የእነዚህና ሌሎች መረጃዎች እናሰማችኋለን። አብራችሁን ቆዩ። ውሳኔው ታገደ። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉ ታውቋል። ፓርቲው ዛሬ የካቲት 19 ቀን 2018 ዓ.ም ባስገባው የቃለ መሐላ አብዮቱታ የቦርዱ ውሳኔ እንዲታገድ ጠይቆ እንደነበር ታውቋል። ምርጫ ቦርዱ በየካቲት 16 ቀን 2018 ዓ.ም በአማራና በትግራይ ክልሎች መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላልፈው ውሳኔም ተከትሎ ፓርቲው ባስገባ አብዮቱታ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዟል። ፍርድ ቤቱ 5 የምርጫ ክልሎች ማለትም ሁመራ፣ አዲረመጽ፣ ሆረም ኦፍላ፣ ጸለምትና ራያ አላማጣ ከትግራይ ክልል ውጭ ሆኖ በቀጥታ የፓርላማ ምርጫ እንዲካሄድባቸው ባስተላልፈው ውሳኔም በጊዜያዊነት አግዷል። ፍርድ ቤቱ እግዱን ያስተላልፈው ከዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የቀረበውን የእግድ አብዮቱታ ተከትሎ እንደሆነም ተገልጿል። ስምረት ፓርቲ አብዮቱታውን ለፍርድ ቤቱ ያቀረበው በፕሬዝደንቱ አቶ ጌታቸው ረዳ በኩል ነው ተብሏል። ሶማሊያውያን 1/3 የሚሆኑት በመጋቢት ወር ረሃብ ይገጥማቸዋል አለ የተባበሩት መንግስታት ድርጅት። ወደ 6.5 ሚሊዮን የሚጠጉ ሰዎች ወይም የሶማሊያ 1/3 የሚሆነው ህዝብ እስከ መጋቢት ወር ድረስ ከፍተኛ የረሃብ ደረጃ ይገጥማቸዋል። ይህም ከጥር ወር ጀምሮ የ1.7 ሚሊዮን ጭማሪ አሳይቷል ሲል የተባበሩት መንግስታት ባለስልጣን አስታውቋል። ሮብ ዕለት በተባበሩት መንግስታት ዋና መስሪያ ቤት በቪዲዮ ለጋዜጠኞች በሰጡት መግለጫ የዓለም የምግብ ፕሮግራም የአደጋ ጊዜ ዝግጁነት እና ምላሽ ዳይሬክተር ሮስ ስሚዝ ማክሰኞ ዕለት የወጣው የቅርብ ጊዜ የተቀናጀ የምግብ ዋስትና ደረጃ ምደባ ሪፖርት በሶማሊያ ውስጥ ያለውን የሰብአዊ ሁኔታ በከፍተኛ ሁኔታ እየተባባሰ መምጣቱን የሚያሳይ ነው። ከነዚህ ውስጥ 2 ሚሊዮን የሚሆኑት በጣም ተጋላጭ የሆኑት ሴቶችና ህጻናት ከባድ ረሃብ እንደሚገጥማቸው ይጠበቃል ሲሉም ከ5 ዓመታት በታች የሆኑት ከ1.8 ሚሊዮን በላይ ህጻናት በ2026 ከፍተኛ የምግብ እጥረት እንደሚገጥማቸው ተናግረዋል። ስሚዝ እንዳሉት ሶማሊያ በጣም ውስብስብ በሆነ የረሃብ ቀውስ ውስጥ ትገኛለች። 2 የዝናብ ወቅቶች ምንም አይነት ዝናብ አልዘነበም ብለዋል። በህገወጥ አዘዋዋሪዎች ከሀገር የወጡ ኢትዮጵያውያን ሊቢያ ውስጥ ኢሰብአዊ ድርጊት እየተፈጸመባቸው መሆኑን የተባበሩት መንግስታት ድርጅት አስታወቀም። የተባበሩት መንግስታት ድርጅት ተመድ የሰብአዊ መብቶች ኮሚሽን በሊቢያ ዋና ከተማ ትሪፖሊና የተለያዩ ስፍራዎች ማጓሪያዎች ኢትዮጵያውያንን ጨምሮ የበርካታ ሀገር ዜጎች በህገወጥ አዘዋዋሪዎች ጭካኔ የተሞላበት ኢሰብአዊ ድርጊት እየተፈጸመባቸው መሆኑ አስታውቋል። ኮሚሽኑ እንደ አውሮፓውያን አቆጣጠር ከጥር 2024 እስከ 2025 መጨረሻ በነበሩ ጊዜያት በስደተኞች በተፈናቃዮችና በጥገኝነት ጠያቂዎች ላይ እየደረሰ ያለውና ቀጥሏል ያላቸውን የመብት ጥሰቶች የተመለከተ ሪፖርት ከቀናት በፊት ይፋ አድርጓል። የተባበሩት መንግስታት ድርጅት በሊቢያ ከተሞች ውስጥ ህገወጥ አዘዋዋሪዎችን ሰዎችን በብዛት የሚያስቀምጡባቸው ማጓሪያዎች ውስጥ ጭካኔ በተሞላበት መንገድ ስልታዊ የሰብአዊ መብት ረገጣ እየተፈጸመባቸው ነው ብሏል። 4 የደቡብ ሱዳን ዜጎችና 2 ኢትዮጵያውያን ህገወጥ የጦር መሳሪያ ሲያዘዋውሩ በቁጥጥር ስር መዋላቸው ተገለጸ። መነሻቸው ደቡብ ሱዳን በማድረግ ህገወጥ የጦር መሳሪያዎችን ሲያዘዋውሩ የነበሩት 4 የደቡብ ሱዳን ዜጎችና 2 ኢትዮጵያውያን ግብረ አበሮቻቸው ከነ ኤግዚቢታቸው በቁጥጥር ስር መዋላቸው የጋምቤላ ክልል ፖሊስ ኮሚሽን አስታውቋል። የክልሉ ፖሊስ ኮሚሽን የወንጀል መከላከል ዘርፍ ምክትል ኮሚሽነር አቶ ድዋች ጋትኮክ እንደገለጹት ተጠርጣሪዎች በቁጥጥር ስር የዋሉት የካቲት 14 ቀን 2018
2018 ዓ.ም ከምሽቱ 3 ሰዓት ላይ በኒዌር ብሔረሰብ ዞን ላሪ ወረዳ ውስጥ ነው። በኤግዚቢትነት የተያዙት የጦር መሳሪያዎች ዝርዝር 2 አርፒጂ ላውንቸር የቡድን የጦር መሳሪያ፣ 1 ብሬን የቡድን መትረየስና 9 የአርፒጂ ላውንቸር ቦምቦች ቁምብላ መሆናቸው ተገልጿል። በመሳሪያ ዝውውሩ ተጠርጥረው የተያዙት 4ቱ የደቡብ ሱዳን ዜግነት ያላቸው ግለሰቦች ሲሆኑ በኢንታግ ልዩ ወረዳ ፑልኮድ ቀበሌ ነዋሪ የሆኑት 2 ኢትዮጵያውያን ተቀባይና ግብረ አበሮች አብረው በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል ተብሏል። ሶማሊላንድ ከፍተኛ ዲፕሎማቷን በእስራኤል የመጀመሪያ አምባሳደሯ አድርጋ ሾመች። ሶማሊላንድ ባለፈው ታህሳስ የመጀመሪያውን የሀገርነት እውቅና በሰጠቻት እስራኤል ውስጥ አምባሳደር ሆኖ የሚወክለዋት ከፍተኛ ዲፕሎማት ሹማለች። የሶማሊላንድ ፕሬዝደንት ጽህፈት ቤት መሐመድ ኦማር ሀጊ ማህሙድ በእስራኤል ውስጥ የሀገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ አሳውቋል። በአምባሳደርነት የተሾሙት ከፍተኛ ዲፕሎማቱ በፖለቲካ ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው ሲሆን ቀደም ሲል በውጭ ጉዳይ ላይ የፕሬዝደንቱ ዋነኛ አማካሪ እንዲሁም በታይዋን ውስጥ የሶማሊላንድ ተወካይ ነበሩ። የእስራኤል የውጭ ጉዳይ ሚኒስትር ሹመቱ በሶማሊላንድና በእስራኤል መካከል በተደረሰው ስምምነትና በውጭ ጉዳይ ሚኒስትር ጊዲዮን ሰዓር የሶማሊላንድ ጉብኝት መሰረት የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። ጨምሮም እስራኤል በቅርቡ በሶማሊላንድ አምባሳደሯን እንደምትሾምና በሁለቱም ወገኖች መካከል በተለያዩ መስኮች የሚደረጉ ግንኙነቶች እንደምታጠናክር አሳውቋል። ነጻ ሀገርነቷን አውጃ ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ለቆየችው ሶማሊላንድ እስራኤል የሀገርነት እውቅናን የሰጠችው ታህሳስ 17 ቀን 2018 ዓ.ም ነበር። ይህንን የእስራኤል ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት ነው በማለት ያወገዘችው ሲሆን ሀገራት፣ ቀጠናዊና ዓለም አቀፋዊ ተቋማት እውቅናውን ተቃውመው ለሶማሊያ የግዛት አንድነት ድጋፋቸው ገልጿል። ይህ በእንዲህ እያለ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ለጉብኝት እስራኤል እንደገቡ ተገልጿል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የጋዛ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜም ለ2 ቀናት ይፋው የስራ ጉብኝት እስራኤል የገቡ ሲሆን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውይይት ካደረጉ በኋላ በእስራኤል ፓርላማ ክኔሴት ተገኝቶ ንግግር ያደርጋሉ ተብሎ ይጠበቃል። ዜናዎቻችን አበቃን። መልካም ጊዜ ነው።